ብፁዕ አባታችን አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የማህበራት ማደራጃና መምሪያ የበላይ ኃላፊና የቤተ መጻሕፍት መዘክር የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የዘዋይ ሐመረ ብርሃን መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የሀዲያ እና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ሙሴ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የሰንበት ትምህርት ቤት ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስና የቅዱስ ባስልዮስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ሊቀ ጳጳስ፣ ክቡር ንቡረ ኤልያስ አብርሃ የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ፕሮፌሰር ግርማ ባቱ ኢኮኖሚያዊና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የመጋቤ ካህናት ዕንቆ ባህሪ የካህናት አስተዳደር መምሪያ ኃላፊ፣ የድርጅትና የመምሪያው ጠቅላይ ቤተ ክህነት መምሪያ ኃላፊዎች እና ሰራተኞች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት አባቶች፣ ሁላችሁም ከሩቅም ከቅርብም ይህንን ታላቁን በዓል ለማክበር በዚህ የተገኛችሁ ሁላችሁ እንደምን ቆያችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ኮነ በአርአያ ሰብ እስከ ኮኑ ሰብ ድልዋነ ይርአይዎ ለመለኮት እስመ ሶበ ርኢነ ዘመደ ስጋነ ንሴብሖ ለመለኮተ ወልድ በሂሩቱ ለአብ። ሰዎች መለኮትን ያዩት ዘንድ የበቁ እስኪሆኑ ድረስ በሰው ባህሪ ተገለጠ። በስጋ መዳናችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለንና። ቅዱስ ጎርጎርዮስ አርማንያ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ በቅድሚያ እንኳን ለ2018 ዓመተ ምህረት የጌታችንና የአምላካችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሶ። በቅድስት ቤተክርስቲያናችን ሥርዓት በዓለ ልደትን በየዓመቱ በስብሐተ እግዚአብሔርና በጸሎተ ቅዳሴ ማክበር እንዲሁም በማግስቱም ደግሞ ብፁዕ ወቅዱስ አባታችንን ለዚህ ታላቅ በዓል እንኳን አደረሶ ማለት የተለመደ ነው። ዛሬ በዚሁ መንፈስ ቅዱስ ለቅዱስነቶ መልካም ምኞታችንን ለመግለጽ ቡራኬውን በመሻት በዚህ ሁኔታ ተገኝተናል። በዓለ ልደት የሰው ልጆችን ለማዳን ሰው የሆነ የአምላካችን ቸርነት የፍቅሩ መጠንና የማዳኑ ሥራ በተለየ አድናቆት የሚታሰብበትና በተደረገልን ፈንታ ከኛ የሚጠበቀው ሕይወት የሚነገርበት ታላቅ በዓል ነው። ወንጌላዊው ቅዱስ ዮሐንስ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር፣
እንዳለ ጌታችን በመወለዱ በሰው ክፋት የጨለመው ዓለም ብርሃን በርቶለታል። ዮሐንስ 1:9 ከዚህም በሚልቅ ታላቅ ምስጢር አምላክ በኃይርየ ትስብእቱን ከመቤታችን ከቅድስት ድንግል ማርያም በመንሳት ተዋህዶ ከኛ ጋር አንድ ሆነዋል። እንደ ቅዱስ ጎርጎርዮስ ዘአርማንያ አገላለጽ ዘመዳችን ሆነዋል። ሊቁ እስመ ሶበ ርኢነ ዘመደ ስጋነ ንሴብሖ ለመለኮተ ወልድ በሂሩቱ ለአብ በስጋ ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለን በማለት እንደተናገረው በዓለ ልደት የምስጋና የደስታ የፍቅርና የሰላም በዓል ነው። የጥበብ ሰዎች ለተወለደው ሕፃኑ ንጉስ ወርቅ ዕጣንና ከርቤ ስጦታ ያቀረቡበትን ነገር በማሰብ ከቁስ በላይ የሆነውን ፍቅር፣ ቅን ሐሳብና መልካም ምኞት ለቤተ ክርስቲያን መስጠትም የበዓሉ ልዩ መገለጫ ነው። በጌታችን ልደት የተገኘው የሐዲስ ሰውነት ጸጋ ነገሮችን የምንመለከትበትን ሁኔታ ቀይሮታል። በወልደ እግዚአብሔር በብርሃንነት ብርሃናዊ አመለካከትና ስነ ምግባራዊ አርአያነት ከሰዎች የሚጠበቅ ሆነዋል። ቅዱስ ያሬድም ወርእየ ኢሳይያስ ዘምሉ መንፈሰ እግዚአብሔር ላዕሌሁ ርእየ ልደቶ አስተርእዮቶ ለወልደ እግዚአብሔር ይጸርህ ወይዜኒ ለኢየሩሳሌም እንዘ ይብል አብሪ ኢየሩሳሌም በፀሐ ብርሃኒኪ በማለት የገለጠው ይህንኑ ነው። ነቢያት አስቀድሞ በተገለጠላቸው ምስጢር የአምላክን ሰው መሆን ኢሳይያስ በተናገረው መልኩ በትንቢት መንፈስ ሲናገሩ ነበር። ቅዱስ ያሬድ በገለጸው የነብዩ ቃል ውስጥ የሚገኘው ቃል ኃይለ ቃል ግን ብርሃንሽ መጥቷልና ኢየሩሳሌም ሆይ አብሪ የሚለው ነው። ከዚህ አንፃር በሃይማኖት የልደቱ ተካፋዮች የሆነ ወገን ሁሉ በመልካም ሥራ እንዲያበራ የቀረበ ጥሪ ነው። እንደ ኦርቶዶክሳውያን የቤተ ክርስቲያን ልጆች ያሉብን ኃላፊነቶች በርካታ ናቸው። ስለ ሰላም ማጣት፣ ስለ ፍቅር ማነስ፣ ስለ ትህትና መጥፋት፣ ስለ መተባበር አለመኖር ብዙ እናስባለን። ነገር ግን በዓለ ልደት የእነዚህ ውድ የሆኑ ማህበረሰባዊ እሴቶች መሰረት ሆኖ ይገኛል። በጌታችን ልደት ታላቅ የሆነው የእግዚአብሔር ፍቅር ተገልጧል። ሰላምና እርቅ በመስፈኑ መላእክትና ሰዎች በጋራ አመስግነዋል። የራቀው ቀርቧል፣ የተለያየው አንድ ሆነዋል። ስለዚህ በዚህ በጎ መንፈስ እነዚህን እሴቶች ይዞ መገኘት በሰላምና በፍቅር መተባበር ያስፈልጋል። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ኃላፊነቶች በፊታችን አሉ። ቀደም ሲል እንደተጠቆመው ስነ ምግባራዊ አርአያነት ዓለም ከኛ የሚጠብቀው ትልቁ ነገር ነው። በሌላ መልኩ በልማት ንቁ ተሳትፎ ማድረግና ማህበራዊ ኃላፊነትንም መወጣት ይጠበቅብናል። በቤተ ክርስቲያን በቅርቡ ለመከናወን የታቀዱ የልማት ስራዎች የሚጠይቁት መዋዕለ ንዋይ፣ ሐሳብ፣ ጊዜና ጉልበት እጅግ ብዙ ነው። ስለዚህ በልማታዊ ጉዳዮች ንቁ ተሳትፎ ማድረግ፣ በሚቻለው ሁሉ መተባበር፣ ኃላፊነትንም መወጣት ያስፈልጋል። ለሀገራዊ የሰላም ጥሪዎች በሙሉ ሐሳብ መነሳትና ቀዳሚ መሆን፣ ለሀገር ጥቅም የሚበጁ ተግባራት ላይም መሳተፍ ይጠበቅብናል። ታላላቅ ስራዎች የዓላማ አንድነትን ይፈልጋሉ። በመሆኑም በዚህ የበዓለ ልደት መንፈስ ከጥላቻ ጨለማ፣ ከመለያየት ኃጢአት፣ ከክፉ ሐሳብ ወጥመድ ወደ ብርሃን ሰላም፣ አንድነትና ፍቅር መውጣት ያስፈልጋል። አምላክ በዚህ መጠን ከወደደን እርስ በርሳችን መዋደድ ይገባናል። ይህ ሲሆን
እውነተኛ የብርሃን ልጆች መሆናችን ይታወቃል። ብፁዕ ወቅዱስ አባታችን በድጋሜ እንኳን አደረሶ። የቅድስት ቤተክርስቲያን አምላክ በሕይወት በጤና ይጠብቆ። ብፁዓን ሊቃነ ጳጳሳት፣ ክቡራን ክቡራት፣ የዚህ መርሃ ግብር ተሳታፊዎች እንኳን አደረሳችሁ። በዓሉን የደስታና የሰላም በዓል ያድርግልን። ወስብሐት ለእግዚአብሔር። ታኅሳስ 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ ስላዳመጣችሁ።